ብሌን በር ስትከፍት ምን አገኘች? በጣም የሚገርም ነገር ነው ያገኘችው በእውነት። ቃል ኪዳን ደግሞ ፍላሹን ልትልክለት ስትል ለዛ ሰውዬ ምን ገጥሟት ነው? አቶ በኃይሉ ደግሞ እንግዲህ አብደዋል። እንግዲህ በርካታ ነገሮችን ይዤላችሁ ቀርብ ያለው ማለት ነው። በዛሬው ክፍል ደግሞ በጣም የሚገራረሙ ነገሮች ተፈጥረዋል ማለት ነው። እንግዲህ ብሌን በሩን ከፍታለች። ውድና የተከበራችሁ የቻናል ቤተሰቦች ቪዲዮውን ስትጀምሩ ላይክ፣ ሰብስክራይብ በማድረግ ቪዲዮውን ጀምሩት ማለት ነው። እንግዲህ አደራ ድራማን በጣም አስተማሪ ድራማ ነው። እስቲ እንግዲህ ቀጣዩን ክፍል ደግሞ አብረን እንመለከታለን። እንግዲህ ብሌን በሩ እንደከፈተች ያገኘችው ነገር በጣም የሚደንቅ ነገር ነው። መኪና ነበር የጠበቀችው በር ላይ። ነገር ግን መኪና ሳይሆን እንግዲህ ዳግምና እናቷን በር ላይ ይዟት መጥቷል ማለት ነው። ዳግም ተጸጽቶ በአይዘዊ ዳግም ያን ነገር ያደረገው እና የብሌንን ወላጅ እናት እንገላታለን፣ እንዳንገላት ከፈለክ ደግሞ አግታት ስለተባለ ነው ማለት ነው እንጂ ጨካኝ ሆኖ አይደለም ዳግም። እና የብሌን ወላጅ እናት ግን የብሌን አሳዳጊ እናት ግን ጭራሽ ልትረዳ አልቻለችም ነበር። አናቱን ነው እንዲያውም ከፍላ የጣለችለት። በእርግጥ በሷም አይፈረድም። በወቅቱ በሷ በእጇ በልቶ ጠጥቶ እንደዛ ሲያደርግ ያው ከባድ ነው። እና እንግዲህ በሩ እንደከፈተች ብሌን ዳግምንና አሳዳጊነቷን ስታገኝ በጣም ተደስታ፣ ነገር ግን ግራ ገባት። እንዴት ዳግም እዚህ ነገር ውስጥ ሊኖር ቻለ? እንዴት እናቴን አገኘሃት? ትለዋለች ማለት ነው። እናትየዋ ደግሞ አይ በእውነት አንተ ክፉ ሰነ እያለች ነበረ። እዛ ተጣልተው ነበረ። ነገር ግን ብድግ ብላ አይ ዳግም በእውነት በጣም መልካም ሰው ነው፣ እኔን ያወጣኝ ከዚህ እሱ ነው፣ ከታገትኩበት ያስፈታኝ ዳግም ነው በማለት ትነግራታለች ማለት ነው ለብሌን። ብሌን ደግሞ ሄዳ ግጥም አድርጋ ሳመችው ማለት ነው። በጣም የሚገርም ነው። ምክንያቱም ደስ ብሏታል። እናቷን ምንም ወላጅ እናቷ ባትሆንም ግን እንደ ወላጅ እናት አሳድጋ ነው ያሳደገቻት እና በጣም ነው ደስ ያላት ብሌን በጣም ነው የተደሰተችው ማለት ነው በዳግም እና ነገር ግን ዳግም ግን በጣም እየተጸጸተ ነው በእውነት። አረ ብሌን እባክሽን እንደዚህ መልካም አትሁኚ፣ ህሊና እየገደለኝ ነው፣ እየወቀሰኝ ነው። በቃ ምን ላድርግ ብሌን መልካም ሰው አትሁኚልኝ እባክሽን። አንቺ መልካም በሆንሽ ቁጥር እኔ በጣም እየተረበሽኩኝ ነው እባክሽን ይላታል። አይ እናንተ በውስጡ ማለት ነው በውስጡ እንደዛ እያለ ያወራል። ምክንያቱም አንዳንዴ መልካም እኛ ለሰው ክፉ ስናደርግ ያ ሰው ደግሞ በተቃራኒው መልካም ነገር ሲመልስልን ያው ከባድ ነው። ህሊና የሚባል ከሳሽ ዳኛ አለ ማለት ነው። ለዛ ነው እንግዲህ ዳግም እንደዚህ የሚጸጸተው። እና እንግዲህ ፍላሹን ደግሞ እንግዲህ ቃል ኪዳን በኃይሉን እንግዲህ እስር ቤት ለመክተትና ቤቱን ለመውረስ እንዲሁም ሰላምን ገድላ ለመውረስ እንግዲህ በዝግጅት ላይ ትገኛለች። ነገር ግን ያንን ፍላሽ ድንገት ወደ እየጫነች እያለ ኮምፒውተር ላይ ድንገት ሰላም ትመጣባታለች ማለት ነው። ያንን ፍላሽ ሳታስበው ስትነጋው እንግዲህ ወደ በኃይሉ ጠላት ሳይደርስ ድምጥማጡ ጠፍቷል ማለት ነው። ከዛም ደውሎ አንቺ ውሸታም ነሽ፣ ለኃይሉ ያልታመንሽ እንዴት ለእኔ ልትታመኝ ትችያለሽ? እየታለ እኔ ከጠዋት ጀምሮ ቁጭ ብዬ እየጠበኩሽ ነበረ፣ ነገር ግን አንቺ አላክሽውም ይላታል ማለት ነው። እንዲሁም የራስሽ ጉዳይ፣ ሁሉንም ነገር ጉድሽን ለኃይሉ ነው የምነግርልሽ ይላታል። ኧረ እባክህን እኔ እኮ ድንገት በእውነት እኔ እመነኝ፣ እኔ ድንገት እየሰራሁልኝ እያለ እስካን እያደረኩት እያለ እኮ ሰው መቶብኝ ነው የተበላሸው። ልትረዳኝ ሞክር እባክህን፣ ለኃይሉም አትናገርብኝ እባክህን፣ ልትረዳኝ ሞክር፣ ይቅርታ፣ በጣም ይቅርታ፣ በኋላ እንደምንም ብዬ እልክልሃለሁ ትለዋለች ማለት ነው። በቃ እንግዲህ አሁን እኔ ቢሮ አይደለም ያለሁት፣ ቢሮ ስገባ እኔ ላኪ ስልሽ ትልኪያለሽ ይላታል ማለት ነው። እንግዲህ ብሌንዬ ደግሞ ሁሉንም ነገር ሰምታ በጣም ነው የተናደደችው። ድንገት ዳግምና የብሌን አሳዳጊ እናት ሲያወሩ ድረስ ትላለች ማለት ነው። ብሌን እንደደረሰች በኃይሉን ያሳገተሽ ምናምን ሲሉ ሲያወሩ ማለት ነው። ከዛ በኃይሉን ያሳገተሽ እማዬ ትልና እሄድለታለሁ አለችና ሄዳ አንተ ከእናቴ ራስ ውረድ፣
ምን አይነት ጨካኝ አረመኔ ሰው ነህ? ምንድን ነው ሲጀመር አንተና ቃል የምታረጉትን ሴራ ደርሼበታለሁ። ቃል ኪዳን የሰላም እናት እንዳልሆነ ቃል የሰላም ልጅ እንዳልሆነች አውቃለሁ እና እሷን ገርላችሁ ሀብት ንብረቷን ለመውሰድ ከቃል ጋራ እንደ ሚስጥር እንዳላችሁ አውቃለሁ። እሺ ሁሉንም ነገር ለቃል ነው ለሰላም ነው የምነግራት። አንተ አረመኔ ጨካኝ፣ በነገርህ ላይ እንኳን ለእኔ ቀርቶ ለእህት ለእናት ልጅም አትሆን አንተ ክፉ ሰው ብላ ሂዳ ጠረጴዛውን ጓግጭ አድርገው ነው በእውነት የመጣች። ከዛ ሳሚ ማለት ነው እንግዲህ አብረው ሳሚን ጉርቦውን አንቆ ሊገለው ሲል በቃ ሊገለው ነበረ። ድንገት ብሌን ትደርሳለች ማለት ነው። እንደዛ ካደረገ በኋላ እንዴት ይህንን ነገር ታስመልጠኛለህ? እንዴት ይህንን ታደርገኛለህ? ሳሚ መቼ ነው አንድ ቀን እንኳን እኔን የማስደሰት የማትችለው ብሎ እየጮኸ እያለ ብሌን ድርስ ትላለች ማለት ነው። ከዛ እሱም አወይ መቻት እንዴት አይነት የሴት ወንድ ጀግና ናት እቺ ድንቤጥ የሆነች ልጅ፣ ወይኔ ወደድኳት። ብሌን እንደዚህ ናት እንዴ? አሞተ ኮስታራ አለ ማለት ነው። አንተ ደድብ ወይኔ እናቴ አንተ ደደብ አፈን ዝጋ። ወይኔ በኃይሉ እንዴት በዚች በአንዲት ውርጋት ገረድ እሰደባለሁ? ወይኔ በኃይሉ እሰራልሻለሁ። ቆይ በኃይሉ ምን አለበኝ? እሰራልሻለሁ አንቺ ውርጋጥ ገረድ ብሎ እንግዲህ ብሌን ከሄደች በኋላ ብቻውን እያወራ ነበረ። አንተ ደደብ ደግሞ ይኸውልህ ስነ ስርዓትን ያዝ ብሎ በቃ በዛ በደፍተር ፊቱ በጥፊ ሊያጫፋው ሲል እንዲወት ለትንሽ ተረፈ ሳሚ እና በእውነት በጣም ነው ሄዳ ልኩን ነግራው የመጣች እና ቤት እንደሄደች ደግሞ በቃ ቃል ኪዳን ጭራሽ እንትን ለማለት ሞከረች። ቃልዬ ማለት ነው ጭራሽ ሰላምን ብሌንን ጭራሽ እንደ በፊቱ ልትሳደብ ምናምን ሞከረች። ስነ ስርዓት ያዥሽ፣ ሁሉንም ሚስጥር ሰምቻለሁ። የሰላምን ልጅ እንዳልሆንሽ ሁሉን ነገር ሰምቻለሁ። ስርዓትሽን ብትይዥ ነው የሚሻልሽ ብላ ጭራሽ ልትመታት ስትል ማለት ነው ቃል ልትመታት። ከዛ የሰማሽው ነገር ሁሉ እውነት አይደለም፣ ከዛ ዘርቤ ወደዛ ብላ እጇ እንደዚህ ወረወረቻት ማለት ነው። ከዛ ፈራች። ከዛ ስትፈራ ወይኔ በቃ አለቀልኝ፣ ሚስጥሩ ወጣ፣ ገንዘቤም በቃ ሳልበላው ገንዘብንም ሳልወስድ በቃ እስር ቤት ልገባ ነው እያለች ብቻዋን ታብሰለስላለች ማለት ነው። እንዲህ ከዛ ብሌን ታለቅሳለች። ምክንያቱም በቃ ወይኔ አምላኬ ምንድን ነው ያደረግኩት እያለች ማለት ነው። ህሊና በቃ ታለቅሳለች። መጥፎ ነገር ያደረገች ነው ይመስላትና ከዛ ብሌን ደግሞ ቃል ኪዳን ደግሞ እቺ ምን ሆና ነው የሚያስለቅሳት? አንዴ ትስቃለች፣ አንዴ ታለቅሳለች እያለች አይኗን ታያታለች ማለት ነው። ከዛ ብሌን ስታለቅስ ምን ሆነሽ ነው ትላታለች። ጸጥ አለቻት። በቃ ሁሉንም ነገር ለሰላም እነግራታለሁ፣ ልጇ እንዳለች እነግራታለሁ ስትል በቃ በጣም ደወለችላት ማለት ነው። ለሰላም ደወለችላት። እትዬ ነይ እፈልግሻለሁ፣ በአስቸኳይ ነይ ቶሎ እምነግርሻለኝ ብላት እንግዲህ ሰላም እየወታ ነበረ። በቃ ተጣድፋ የሄደችበትን ጉዳይ እንኳን ሳትጨርስ በራ ነው የመጣች ማለት ነው። በነገራችን ላይ ሰላም በጣም ነው የምትወዳት ብሌንን። ብሌን መልካም ልጅ ስለሆነ ልጇ እንደሆነች በእርግጥ እስካሁን አታውቅም። ነገር ግን በቃ በጣም ነው የምትራራላት፣ በጣም ነው የምታዝንላት። እንግዲህ መሰሪ ቃል ኪዳን ምን አደረገች? ቃልዬ ብሌን እኮ ሄደች እናቴ በቃ ከዚህ ቤት ሁለተኛ አልመጣም ብላ ሄደች እኮ ትላታለች። መጀመሪያ እንደሄደች ተሰናብታ ሄዳ አልነበረ? ከዛ እሰይ አለች እና እባክሽን አንቺ እሺ ካለችሽ መልሻት እባክሽን ቃልዬ ትላለች። ምስኪን ብል ሰላም ማለት ነው። በደህና ቀን የተገላገልኳትና ኧረ እባክሽ የራስሽ ጉዳይ እያለች በወዷ ከዛ አይ እማዬ ደንገጥ ብላ ማለት ነው። አይ ማም በቃ እኔ አንቺን እምቢ ካለችሽ ለምንድን ነው እኔ ነሽ ትለኛለች ብለሽ ነው? በቃ ተያት። ምንድን ነው እማዬ ለአንዲት ገረድ እንደዚህ እንትን የምትይው? በቃ የራሷ ጉዳይ ትላለች። ከዛ አይ በቃ
ካልሽ እንግዲህ በቃ ከሄደች ሁለተኛ ልምጣ ብትለኝም ድጋሚ በቃ አላስገባትም ስትል እማዬ ደግ አደረግሽ፣ እንደዛ ነው መሆን ማድረግ ያለብሽ፣ በቃ አታስፈልግም ከዚህ በኋላ የሆነ ነገር አስባስ ቢሆን የምትመጣው ተመልሳ ትላለች ማለት ነው። ከዛ አይ በጭራሽ ምን ታስባለች ብለሽ ነው ቃልዬ? ምን ታስባለች? ኧረ እባክሽ ተይ፣ እንደዚህ አይነት ልጅ አይደለችም እኮ ብሌን፣ እንዲህ አይነት ልጅ አይደለችም። እና በቃ እስቲ እንግዲህ በእርግጥ ለእናቷ ብላ ነው ምናምን አለች። እና እንግዲህ በቃ ወጣች። ከዛን ስትደውልላት ነይ ብላ መጣች ማለት ነው ሰላም። ከዛ ቃል ኪዳን እኮ ልጅሽ አይደለም ልትል ስትል እማዬ ማም ሻይ ላምጣልሽ፣ ማም ውሃ ልቅዳልሽ፣ መጀመሪያ ውሃ ጠጪ፣ ማም ምግብን ትበያለሽ፣ ምን ላምጣልሽ? እንግዲህ አስቡት እንኳን አይደለም እንደዚህ ከሶፋ እንኳን ማትነሳ ልጅ አሁን ጭራሽ እናትየዋን እንደዛ መንከባከብ ነገር አክት ታሳያለች ማለት ደንግጣ ነው። ግን እንዳትነግራት ልክ እትዬ ስትል በቃ ቃል ኪዳን ምን ሆነሽ ነው እንደዚህ አፋፌን የምትይ? ምን ሆነሽ ነው? ምን የተፈጠረ ነገር አለ? ምንድን እንደዚህ የሚያቀጠቅጥሽ የሚያረበደብልሽ ምንድን ነው ትላታለች ማለት ነው። ከዛ አይ እትዬ እኔ ልነግርሽ ያሰብኩትን ነገር እንድነግርሽ አትፈልግም ቃል ኪዳን፣ እንድነግርሽ አትፈልግም ቃልዬ፣ ለዛ ነው እትዬ ትላታለች። ለምንድነው እንድነግረኝ የማትፈልጊው? ንገሪኝ ብሌን ንገሪኝ ትላታለች። ከዛ በቃ ንገሪያት ትላለች። በቃ ንገሪያት ምንድን ነው ንገሪያት በቃ ትላለች። በቃ እየተንቀጠቀጠች አምላኬ ወይ እንዲሁ ምንድን ነው የምሆነው? በኃይሉ የሆነ ተአምር ፈጥሮ ከዚህ ነገር ካላወጣኝ በቃ ጉዴ ፈላ፣ በቃ ተዋረድኩ ትላለች። መጀመሪያ ለበኃይሉ በቃ እኔ ብሌንን አልቻልኳትም እና ለሰላም ደውላላታለች። መታ ሁሉንም ነገር ፍርጥርጥ አድርጋ ልትነግራት ነው። ጉዳችን ፈላ፣ የኔና ያንተ ውሸት ተጋለጠ፣ ምን እንሆን እያለች ቴክስት ጽፋለታለች ማለት ነው። ጨንቋታል። በቃ በጣም ተጠባለች። ሁልጊዜ ልትዋረድ መቼም ትንሽ ነው የቀራት ቃልዬ እና እንደዛ ብላ ስለጻፈችለት ልክ በቃ ልንገራት ብላ ወስና ፈራ ተባያለች ብሌን። ከዛ ስልክ ተደወለላት ማለት ነው። ዘዴያቸውን በእውነት ተመልከቱ እንግዲህ አቶ በኃይሉና ቃል ኪዳን ያደረጉትን ሴራ። ከዛ ተደወለላትና ስልክ ብድግ ስታደርገው ወንድምሽ መኪና ገጭቷል፣ ወንድምሽ መኪና ገጭቷል ተብላ እንግዲህ በሰው አስደወለባት ማለት ነው። ወንድምሽ ሰው ገጭቷል ተብላ ሰው አስደወለባት። እንግዲህ ይህ ነገር በኃይሉና የቃል ኪዳን የሳሚ ታክቲክ ነው እንጂ በኃይሉ ሰው ገጭቶ መኪና ገጭቶ አይደለም ማለት ነው። እና አስቡት እንግዲህ እንዴት አይነት ዘዴ እንዴት አይነት ነገር እንደፈጠሩ ማለት ነው። እንዲሁ ትንሽ ነው የቀራቸው፣ ሊጋለጡ ነው። መጨረሻቸው እስር ቤት ነው የሚሆነው። እና ያን ነገር አደረጉ። በቃ በዛች ሰዓት እንግዲህ አስቆሙ ማለት ነው። አስቆሙ። ብሌን ሳትነግራት ቀረች ማለት ነው ደንግጣ። ከዛ ምን ትላለች? ፌክ እንደሆነም አስታወቀች ማለት ነው። ቃል ኪዳን ምን አለች? አቡ በኃይሉ ይመች፣ በእውነት እንዴት አይነት ጉድ ነህ፣ እንዴት ይመጣል ብላ በጣም ተደሰተች። ስሚ በኃይሉ ምን አይነት ሰው እንደሆነ አላወቅሽም ማለት ነው። በኃይሉ አይሻዳል ላይ ያደረገውን ብላ ትነግራታለች ማለት ነው ለብሌን። ብሌን ደግሞ እርር ብላ ምንም ችግር የለውም የዛሬውን ብታከሽፉት ነገም ቀን አለ ብላ ጸጥ አለቻት። መልስ እንኳን አልመለሰችላትም ማለት ነው ለቃልዬ። እና ነገር ግን በጣም ትልቅ ነገር አደረጉ እንግዲህ ሳሚና በኃይሉ ብሌን ሰላም መተኛቷን ደውለው ለቃል ሰላም መተኛቷን አረጋግጪ ይሏታል ማለት ነው። ከዛ ተኛች ሰላም። እንግዲህ መሽቷል። ነገር ግን እኛ ስንመጣ ቀጥታ ስልክ ስንደውልልሽ ብር ብለሽ ነይና በሩን ክፈችልን ይላታል። ከዛ ከፈተችላቸው። እንግዲህ ያው ተቀጥራ ነው እየሰራቸው ያለችው። ሄዳ ከፈተችላቸው። ስትከፍትላቸው ግን ምንድነው ያደረጉ? ቤት ውስጥ እንደገቡ ግቢ ውስጥ እንደገቡ ቀጥታ ወደ ሰላም መኝታ ቤት ወደ ብሌን መኝታ ቤት ሄደው እንግዲህ
ሰላምን በእውነት ብሌንን አፍነዋታል። አፏን አፍነው እንግዲህ እሷ ደግሞ እየጮኸች ነበረ እንግዲህ